ከሷ ጋር ምናምን ሀቢብቲ برضاكي ولا مو برضاكي ይሄን ማወቅ ነው የምፈልገው። ከሷ ጋር ምናምን ሀቢብቲ እንዴት ታምሪያለሽ የኔ ቆንጆ እያልክ ሌላ ሴት ፍቅርህን እንድትቀበልህ ትጠብቃለህ ከኔ? ምንም ነገር ቢፈጠር የእንቁራሪቷን ታሪክ እንዳትረሳ እና የሆነ ድምፅ አይሰማም። ኦኬ አንተ የሆነ ድምፅ አለ መሰለኝ። በቃ አንቺ የሚሰማሽን ነገር መናገር ትችያለሽ እኮ። በቃ አንቺ የሚሰማሽ ነገር ምናልባት ለሁሉም ነገር መልስ ይሆናል። አሁን ላይ የእሱን ፍቅር መቀበል ትፈልጊያለሽ? ከእሱ ጋር አብረሽ መሆን ትችያለሽ? ለምን ውሸት አልመስለኝሽ? ሲያውራ ዛልባ ቀኝቴ ናጀቴ ሲጋራ አይኒ ባግቶ አሰላም አለይኩም። በቃ አንድ ጊዜ ዝም በይና እንዴት እናውራሽ። እኛ እንደሆነ አንድ ጥያቄ እሱ መጠየቅ ይፈልጋል ማለት ከዚህ ቀደም ታውቂያለሽ ረጅም ጊዜ ምናምን ነገር አንቺ ጋር ቆይቷል። የመጣበትንም አላማ ታውቂ ነበር። እኔ በጣም ግራ እያጋባኝ ነው። ኤንዲን አፈቅራለሁ ብላ ነው የመጣች ልጅ ማለት ነው። አሁን ማለቴ እንዴት ኤንዲ እሷም ለዚህ እኮ ሌላ ሰው ማግባት ትችላለች ነውስ? ኤሪክ የውጭ ሀገር ዜጋ ስለሆነ ቱርክ ለመሄድ ፈልጋ ነው እንደዚህ ተገልብጣ ነውስ? እናንተ ተነጋግራችሁ ኤንዲን አፈቀርኩ ብላ እናንተ ተነጋግራችሁ ነው የመጣችሁ? አልገባኝም። ይሄ ነገር ሊገባኝ አልቻለም። እንደገና ሴቶችዬ ማለት ነው ምን ነካን ግን? እኔ አሁን ሴት ጓደኛ ራሱ ጓደኛዬ ወይ ፍቅረኛም ካለኝ ባለም ካለኝ ሴት ጓደኛ በጣም እየፈራሁ ነው። አይን ያወጣ ሆነ እኮ ያሁኑም አይን ያወጣ ሆነ እኮ። ሰላም ጤና ይስጥልኝ ውድና የተከበራችሁ የመታገስ ቤተሰቦች እንዴት አላችሁ? እኔ ያለው እግዚአብሔር ይመስገን ሁሉ ሰላም ነው። ዛሬ መጥቼላችኋለሁ ማለት ነው። ጠፍቼ ነበር ሰሞኑን እና ዛሬ እንግዲህ መጣ እያልኩ ነው። ያው አለመቻች ብሎኝ ነው። እና ውዶቼ እስኪ እናንተ ፍረዱ በኮሜንት ማለት ነው። በኮሜንት አስቀምጡ። መቼም እኛ አንፈርድም፣ ፈራጅ እግዚአብሔር ነው። ማውራታችን አይቀርም ግን እና ውዶችዬ ማለት ነው። አሁን እቺ ልጅ የመጣችው ኤንዲን አፈቀርኩ ብላ ነው። አሁን ግን ተገልብጣ የኤሪክን ፍቅር ስላልተቀበልሽው እኔ ኤሪክን እወደዋለሁ እኔ እና እሱ አፍቃሪ ስለሆንን አብረን እንደሆን በምን አይነት ሂሳብ ነው ይሄ? አብረን እንሆናለን ያለች በምን አይነት ሂሳብ ነው ማለት? እሱ የሚወደው ሄለንን ነው፣ አንቺ የምትወጂው ኤንዲን ነው። ከዛ ድረስ የመጣሽው ኤንዲን ብለሽ ነው አይደለ? ኤንዲ አይደለም እኮ ኤንዲ ኤሪክ ማለት ኤንዲ አይደለም እኮ። ምን አስበሽ ነው ማለት አንዳንዴ ሴቶች ምን ነክቶን ነው በቃ ሌላ ወንድ ያየን ይመስል ያጣን ይመስል የሰው ባል መቀማት የሰው እንትን መቀማት። እኔ በጣም እንትን እያልኩ ነው። በነገራችን ላይ አንድ ነገር ልንገራችሁ። ሴት ማለት በቃ አፈቀርኩ ብለሽ መጠሽ ያ ሳይንስሽ የሰው ባል መቀማትሽ የሰው ጓደኛ እሷ እኮ እያጠናችሁ ሊሆን ይችላል ሄሉ እንጂ ዝም ብላ በአንድ ጊዜ መቀበል አላቃታትም። ግን ይሄ ሰው ምንድነው ሀሳቡ? ምንድነው አላማ? እኔ የእውነት ይወደኛል ወይ? አዎ ሁለቴ ምናምን በእሷ ምክንያት ተደብድቧል። ግን ደግሞ እንደዚህ ማድረግ የለበትም ብዬ ነው የማስበው። ምክንያቱም አጠገቡ ሴት አስቀምጦ ለምን ለብቻው እስከዛሬ እንደዚህን ጥያቄ አልጠየቀም? ከዛ ፓስፖርት ይዛ መታን ከኔን ቪዛ ስመታና አብረን እንሄድ። አረ ሰው ደፋር ነው። ወይኔ መታደላችሁ ድፍረታችሁ ራሱ። ያ ማለት እንዴት ነው እንደዚህ እያደረገች? ከሱ በላይ እኮ እሷ ናት ራኬት እያሳየች ያለው። አሁን ራሱ መልስሽን እጠብቅሻለሁ እየጠብቃለሁ እያለ ነው ይሄሉ ማለት ነው። አንቺ ግን እንካ ፓስፖርት ብለሽ ነው የሰጠሽው። ምን አይነት ለውጥ ነው የያዛችሁት? ለውጥ ልዋጭ እንደሚለው ዕቃ ምናምን እንደዛ ነው የሆናችሁብኝ አሁኖቹ ሴቶች። እውነት እኔ በጣም እየፈራሁ ነው። ትዳር ብል የሴት ጓደኛ ካለኝ እየፈራሁ ነው። እያስፈራራችሁ ነው አሁን የማያችሁ። በጣም አይናውጣ ወግ ባህላችንን የረሳን። የምሬን ነው የምላችሁ ውድ ቤተሰቦቼ ማለት ነው። እኔ በጣም ነው እንደዚህ ከሆነ ይቅር ወይንም ሄሉን ቀንታ ሄሉ እንድትል ብላችሁ ከሆነ ሄሉ አትልም። በእንደዚህ ለብቻው ቢጠይቃት
እኔ ወይ አውቄ ነው ይሄ መቼም ፕራንክ ነው እየተባለ የልብ ልባችንን እያወራን የፕራንክ ነው ብላችሁ ለብቻዋ ብትጠይቋት እና ከማትወዱት ሰው ጋር ደግሞ መኖር ምን ያክል እንትን እንደሆነ ታውቁታላችሁ። እና ለማንኛውም ውድ ቤተሰቦቼ እኔ ግን አሁን የማየው ነገር እያሳፈረኝ ነው። በተለይ በሴቶች ዙሪያ ማለት ነው። ወንድ ልጅ ወንድ ነው። በሴቶች ዙሪያ ግን ልጅ እያለው ባለትዳር መሆኑን እያወቅን ያንን ሰው ለእኔ ይሆናል ብለን ነገ በእኔ አይደርስም ማለት አይዶን ነው ብቻ አላቅም። ምን ልላችሁ ነው ውድ ቤተሰቦቼ፣ ላይክ ሰብስክራይብ አድርጉ። እናንተ ሀሳብ አስተያየታችሁን አስቀምጡ። እኔ ግን እንደኔ ሴትነታችን የድሮ ወግ ባህላችን ጠፍቷል። ከዛ ሲቀጥል ደግሞ አይን አውጣ ሆነናል። አይን ያወጣ እንደዛውም ሆኖ ትዳርም አይበረክትም። ዛሬ ተጋባን ተብለን 2 ወር ሳንቀመጥ ሌላ ሰው ሲያይ ደግሞ አልፈልግሽም ይባባላል። ይሄ እኮ ነው ነገሩ። ሴቶች ኮሽተር አለማለታችን